ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ያ እና ለምንድን ነው ታዲያ የምታምነውን ነገር የምትደብቀው? አይደለም አልደበኩም፣ ግን ኢየሱሳዊ ነኝ እንጂ ካልቪናዊ አይደለሁም። እኔ እኮ የካልቪን ቱሊፕን አትቀበልም? እቀበላለሁ፣ ግን የአጵሎስ ነኝ የጳውሎስ ነኝ አትበሉ ስላለን ካልቪኒስት የሚለውን ስም ታፍሩበታላችሁ እንዴ? አትጠሩበትም እንዴ? ኖ አይ ካልቪን ጥሩ አንደርስታንድ ያደረገ ነው። ምንም በካልቪን አይደለም የኛ ሃይማኖት ቤዝድ ያደርገው ሐዋርያት ላይ ነው እንጂ ሐዋርያቶች ያስተማሩልን ካልቪን ፍሬምወርኩን ጥሩ አድርጎ አንደርስታንድ አድርጎታል። ኦኬ፣ ስለዚህ ካልቪኒዝም የሚለውን አትቀበሉትም ስሙን እናንተ? ካልቪን እኮ የሰው ስም ነው። አሜን፣ የሰው ስም አይደል? ግን ካልቪን ባስተማረው ትምህርት መሰረት የምትኖሩ ማለት ነው። ያ ካልቪን ያስተማረው አይደለም፣ መጽሐፍ ቅዱስ ያስተማረው ነው። ካልቪንም ከኦገስቲን ነው የወሰደው። ኦኬ፣ ስለዚህ ካልቪኒስት አትበሉን ነው ምንድነው አሁን ሐሳብህ? I'm Christian, I'm Protestant Christian. ካልቪኒዝም ያው የትምህርቱ መጠሪያ ስለሆነ ትምህርቶች የተለያዩ ስለሆኑ ቱሊፕ ያው ካልቪኒዝም ጋር ስለሚጠራ ነው እንደዛ ነው። ሐሳቦቹን አንስተን መነጋገር እንችላለን። እና አንተ አሁን መዳንን እርግጠኛ መሆን እንዴት ትችላለህ? ለምሳሌ ነገ ብትክድ በፊትም አልዳንክም ማለት ነው። በካልቪኒዝም አስተምሮ መሰረት ዝም ብለህ ፋንታሳይዝ እያረክ ነበር እንጂ ክርስቲያንም አልነበርክም ማለት ነው። አሁን እኮ አንተ የመካድ ፕሮባቢሊቲ ካለ ክርስቲያን ያለመሆን ፕሮባቢሊቲም አለ ማለት ነው በአሁኑ ሰዓት። እውነት ነው አይደል? እውነት ነው። ስለዚህ ክርስቲያን ትላለህ አንተ አይደል? አሁን ግን እኔ በምንድን ነው መዳንን ያረጋገጡት እንዳሉ በስሜት ወይ በሞራል ወይ ምናምን አይደለም፣ ወይ ስላመንኩ ብቻ በቃ ድኛለሁ እያልኩ አይደለም። የተቀበልኩት ህይወት አለ፣ መንፈስ ቅዱስ ይባላል። አሁን መንፈስ ቅዱስ እኔ ውስጥ አለ። ድሮ የሌለብኝ አሁን እግዚአብሔር የሚያክል መንፈስ ቅዱስ እኔ ውስጥ አለ። አሁን ራሱ ሳወራዎት የእግዚአብሔር መንፈስ ውስጥ እንዳለ ይሰማል። እሱ ሰብጀክቲቭ ነው። እሱማ ኦንሊ ጀሰሶችም እኮ መንፈስ ቅዱስ አድሮብን ምናምን ብለው ልሳን ይናገራሉ። እነሱም እኮ እንደዚሁ ነው የሚሉት፣ መንፈስ ቅዱስ በውስጥ ያለ ነው የሚሉት። እሱ ሰብጀክቲቭ ነው። ስሜት አንደርስታንድ። እኔ ግን የእውነት መንፈስ ቅዱስ ይመሰክርልኛል። ዋናው ልሎት ነው እንግዲህ እነሱን እንዳሉት እንደዛ ይላል። ማንኛውም እኮ እንደዛ ነው። መንፈስ ቅዱስ ይመሰክርልኛል ሁሉም ይላል። እንግዲህ ኦንሊ ጀሰሶች ጀምሮ ማለት ነው። አዎ፣ ግን ዋናው ምስክር ልክ ነው እንዳሉት። እኔ ኦንሊ ጀሰሶች መንፈስ ቅዱስ አለባቸው ብዬ አላምነው እንዳሉት። ግን እውነት እንዳሉ ደግሞ ይላሉ። ምንም ቢሆን ከዚህ በኋላ የመካድ ምናምን ወይም ከክርስትና የመውጣት ፕሮባቢሊቲ የለም ማለት ዜሮ ነው። የስ ለምንድን ነው ዜሮ የሆነው? እግዚአብሔር እረኛዬ ነው፣ እግዚአብሔር ነው የሚጠብቀኝ፣ እኔ ሳልሆን እግዚአብሔር ነው የሚጠብቀኝ በሚል ነው። ኦኬ፣ ስለዚህ ምናልባት ግን አሁን አንተ ሶቨሬንን ነገ እንዳያርገውና ክርስትናን ክዶ ወይ ወጥቶ ብናየው ቀድሞም ክርስቲያን አልነበርክም ማለት ነው አይደል? ማለት ምንድነው የዳኑትን ክርስቲያኖች እግዚአብሔር ይጠብቃቸዋል። እግዚአብሔር እረኛችን፣ ጠባቂያችን። ኢየሱስ እረኛ ጠባቂ ነው። ሁሉም ክርስቲያን ነኝ ብናገኘህ ክርስቲያን አልነበርክም ነው ኢምፕሊኬሽኑ አይደል? አሁን እኔ ፐርሰናሊ አይደለም፣ ግን አንድ ሰውን ብለን መጠየቅ እንችላለን። እኔ ለዘላለም አልክድም፣ መንፈስ ቅዱስ በውስጥ ያለ፣ ከእግዚአብሔር ጋር አወራለሁ። ቲዮሪ አይደለም፣ ፕራክቲካሊ ከእግዚአብሔር ጋር እነጋገራለሁ እኮ። ግን ጀስት ሃይፖቴቲካል ኩዌስችን እኮ ነው፣ ሃይፖቴቲካል ነው። ግን አንድ ሰው ብለን በሌላ በኔ ያርጉት፣ በሌላ ሰው ለምሳሌ ለምን አንተ የጠላው ለሌላ ሰው ለምን ይሆናል? ኖ ሚስተር ኤክስን በለው ነው መምህር። እሺ ያንተን እኮ ነው የጠየቁ። አንተ ድናሉ ብዬ ነው የጠየቁ። እኔ ድኛለሁ። ስንት ፐርሰንት ነው የዳንኩት? 100% ነው። ለዘላለም ነው የዳንኩት። ቅዱስ ነኝ፣ ንጹህ ነኝ፣ ፐርፌክት ነኝ። ይሄ የሆነ ደግሞ በክርስቶስ ኢየሱስ ያገኘሁት ነው። በክርስቶስ ኢየሱስ ነው የኔ ማንነት፣ የኔ ሳይሆን በክርስቶስ ኢየሱስ ያለኝ ነው ማንነቴ። በእግዚአብሔር ፊት እግዚአብሔርን ጽድቅ አግኝቻለሁ። ፕሮቴስታንቶቹ ነው እምነት ሊታጣ ይችላል ብለው የሚያስተምሩ አሉ አይደለ? ታውቃለህ እንደዚህ እንደሚያስተምሩ እንዳሉ? አይ ቲንክ ሶ። አርመኒያንስ ምናምን ከእናንተ ጋር ልዩነት የላቸውም። ምን ፔንቴኮስታሎች ምናምን እነ ኤፍሬም ባለ ጊዜው ምናምን እንደዛ ነው የሚያስተምሩት። ያ ከእናንተ ጋር የአርመኒስ ነው፣ ያ አርመኒያን ነው እንትና የሚያለት። ይሄ የክርስትና እምነት አይደለም። ክርስቲያን አይደለም። እንዳይሰማ ኤፍሬም እንዳይሰማ ኖ። አሁን እነሱ የሚሉት ምንድን ነው? እነሱ ሊሉ የሚችሉት ድነት ይጣፋል ሳይሆን ሰው ልጅ ድንገት
በራሱ አምጾ በእግዚአብሔርን ከካደ አምኖ ሄዳ ነው እና ፕሮባቢሊቲ ሊኖረው ይችላል ነው የሚሉት እንጂ ይጠፋል የሚል ነገር አልሰማም ከነሱም ቢሆን እንደ ድብን ብሎ ሊጠፋ ይችላል ነው የሚለው ኤፍሬም እኮ ፕሮባቢሊቲ ሊኖረው ይችላል ነው። እኔ ግን መጽሐፍ ቅዱስ ማንንም ሳይሆን ኢየሱስ ክርስቶስ ስለ መጥፋት ሲል የዘላለምን ሕይወት ሰጣቸዋለሁ ለዘላለምም አይጠፉም ይላል። ስለዚህ እምነት ሊጠፋ ማነው ድነት ሊጠፋ ይችላል ብለው የሚያስተምሩ የፕሮቴስታንት ዊንጎች ስህተት ናቸው ማለት ነው አይደል? የተሳሳተ ትምህርት ነው። የዘላለም ሕይወት ሰጣቸዋለሁ ለዘላለም አይጠፉም ነው የሚለው ኢየሱስ እኮ። እነሱ ስህተት ናቸው ታዲያ እንደዚህ በማስተማራቸው አንዳንድ አንደርስታንዲንግ ችግር ሊኖር ይችላል። የስ ከኦርቶዶክስ ጋር እንደ ኦርቶዶክስ ነው የሚሉት፣ ግን እግዚአብሔር እረኛና ጠባቂ እግዚአብሔር ነው እንጂ ሰው ራሱን አይጠብቅም። በስህተት ትምህርት ውስጥ ናቸው አይደል? ይህን በማስተማራቸው ቤዚካሊ ስህተት ትምህርት ነው ብዬ አላስብም። እኔም አሁን ሳነብ ነው ይህን የተረዳሁት። ይሄ አረዳድ ነው። ድነት ሊጠፋ ይችላልና አይጠፋም የሚለው እንዴት ነው? አንዱ ስህተት ሳይሆን አንዱ ትክክል የሚሆነው ድነት መመሰሎት መምርያ አሁን ሰዎች ዋናው መድኃናችን ነው እንጂ ሰዎች በተለያየ ፐርሰፕሽን ፕሮባቢሊቲ ሊኖረው ይችላል። አይ ፕሮባቢሊቲ የለውም እንትኑ 100% ነው ጋራንቲው ምናምን ብለው ሪፍሌክት ሊያደርጉ ይችላል። አንዴ አሁን ያሰበው ሰው ደግሞ ሊቀይር ይችላል። አንዳንዴ ለምሳሌ እኔ ጓደኛ ነበር የምትገርሙኝ ማለት ነው። በእናንተ መካከል የትምህርት ልዩነት ሲኖር እንዴት አለባብሷታላችሁ? ቪዩ ነጭ አመለካከት ነጭ ምናምን ትላላችሁ። ኦርቶዶክስ ጋር ስትመጡ ለምንድን ነው በቃ የሆነ ጦርነት የምትከፍቱ የምትመስሉት ታዲያ? ኖ እኔ የምለው መስሎት ሰው ለምን አይጠፋም የምለው እግዚአብሔር ልቡን ይቀይረዋል። የመዳን ጉዳይ የቀልድ ቲዮሪ አይደለም፣ ፕራክቲካል ነው። ዳግም መወለድ ነው። የእነሱን ጉዳይ ግን ለምን እንዳነሳሁት ልንገርህ። አዲስ ፍጥረት መሆን እነሱም አንድ ፕሮቴስታንት እንደዚህ የሚያምን ሰው ድህነት ሊታጣ ይችላል። ሰው ከካደ ከእምነቱ ከወጣ በስራው ከእምነቱ ከወጣ ሊታጣ ይችላል ብሎ የሚያስብ አንድ በጣም ጥቂት ሰዎች አይደሉም፣ ባይዘው ብዙ ሰዎች ናቸው። እንደዚህ የሚያምኑ ሰዎች መንፈስ ቅዱስ ስለማይመሰክርላቸው ነው እንደዚህ የሚሉት። ማለት የመንፈስ ቅዱስ ምስክርነት እነሱ ጋር አይሰራም። የምስክርነት ሳይሆን ምንድነው የሚሉት ሰው ሊከዳ ይችላል። አንዳንድ ዋርኒንግ መጽሐፍ ቅዱስ ላይ ያሉ ዋርኒንግ ሀሳቦችን አንስተው ሰው ሊከዳ ይችላል፣ ፕሮባቢሊቲ ሊኖረው ይችላል ብለው ይናገራል ከተባለ አንተ ለምንድን ነው የማትከዳው? አንተ ከሰው የተለየ ነው። እኔ ሳልሆን መጽሐፍ ቅዱስ ኢየሱስ ያ እንግዲህ ምን መስሎት አሁን ለምሳሌ አንዳንድ የመጽሐፍ ቅዱስ ክፍል ይዘው በዋርኒንግ የተሰጠውን ከሐሰተኛ መምህራን እንድንጠበቅ እግዚአብሔር የነገረንን ይዘው እና ዋርኒንጉ አንተን አይመለከትም? ያ ይመለከተኛል እንጂ እና ለምንድን ነው ታዲያ እርግጠኛ ነው ዋርኒንግ ተጠንቀቁ ልጠፉ ትችላላችሁ የሚል ነው። እና እኔ በፍጹም አልጠፋ በምትለው ልጠፉ ትችላላችሁ ተጠንቀቁ የሚል ነገር የለም። ግን እግዚአብሔር እኛን ለመጠበቅ ያዳነንን እኛን ለመጠበቅ በመካከላችሁ የሚገቡ በግ መስለው አማኝ መስለው የሚገቡ የስተት መምህራኖች ሊኖሩ ይችላሉ። የስተት አስተማሪዎች ሊሆኑ ይችላሉ። ኢየሱስ ላይ የተለያየ ትምህርት ሊያመጡ ይችላሉ። በዚህ ቃል እንዳትወሰዱ ብሎ እኛን የመጠበቅ ስራ ነው እግዚአብሔር እየሰራ ያለው። ይሄው ነው አሁን የተናገርኩ ነው ያለው። አሁን እኮ እኔ ሀሳብ ግልጽ አልሆነልኝም ሶበሬን። ስለዚህ ሰው አንዴ ከዳን አይጠፋም የሚል ነው ያንተ አቋም። ሊጠፋ ይችላል ብሎ የሚያስተምሩ ስህተት ናቸው ነው የምትለው? ምንድን ነው አንዴ ከዳነ የሚለው አንዴ አብረት መሰል። ሌላም ደግሞ ምን ይላሉ እነዛ ሰዎች? ድነት ይታጣል የሚሉ ሰዎች ኢየሱስ ክርስቶስ ለዓለም ነው የሞተው ይላሉ። እናንተ ደግሞ ድነት አይታጣም የምትሉት ኢየሱስ ክርስቶስ ለተመረጡት ነው የሞተው ትላላችሁ። ይሄንንም እስቲ አብረ መልስና ምንድነው ድብልቅልቅ ያለ ነገር ውስጥ ነው ያለው ብራዘርዬ? እሺ የዕብራውያን እኛ ኢየሱስ አማላጅ ነው። ኢየሱስ ስንል በክርስቶስ ኢየሱስ ስናምን ኩነኔ የለብንም፣ የኃጢአት ነገር የለብንም። በክርስቶስ ኢየሱስ ጻድቅ ሆነናል። ዕብራውያን 10 ላይ አንድ ጊዜ በማቅረብ በክርስቶስ በስጋው በኩል አንድ ጊዜ በማቅረብ ተቀድሳችኋል ይላል። 10:14 ላይ የተቀደሱት ደግሞ የዘላለም ፍጹም አድርጓችኋል ይላል። እንግሊዝኛው ሂ ፐርፌክትድ ዘም ፎርኤቨር ይላል። ስለዚህ ለዘላለም አሁን ከእኛ ጋር ለመወያየት ከፈለግ ቢሆንስት መጀመሪያ ኢንቴግሪቲን ጠብቀህ አውራ። ስለዚህ ድህነት ይታጣ ይችላል ብለው የሚያምኑ ፕሮቴስታንቶች ስህተት ናቸው በለን። እሺ ቆይ ያ መምህር እሱን እኮ ልናገር እየመጣው እኮ ነው ያለሁት። አሁን ኢየሱስ ካልሆነ አባክን አላወቅነውም ስለምን እንደምታወራ
እያወራ ያለሁት ኢየሱስ ክርስቶስ ከረንትሊ እኔን እንዳልጠፋ ኪፕ ያደርገኛል፣ እረኛዬ ነው፣ ይጠብቀኛል፣ ጠባቂ ነው። ልንጠፋ እንችላለን የሚሉ ስህተት ናቸው። የስህተት ትምህርት ነው። ያ አሁን እሱ ምን መስሎት መምህርዬ፣ ሁሉ አማኝ ነኝ ያለ ሁሉ አማኝ ነኝ ያለ ሁሉ አማኝ አይደለም ነው። ስለዚህ እውነተኛ ያመነ ሰው ዳግም የተወለደ የእግዚአብሔር ዘር ካለበት ከማይጠፋ ዘር ተወልዳችኋል ነው የሚለው። አሁን ስለዚህ እነሱ ስህተት ናቸው። ለምንድን ነው የፈራኸው? ያ የነፍሳችን እረኛና ጠባቂ ጌታ ነው። አለመረዳት ሊሆን ይችላል። በዛ ነው የምቆጥረው። ለምን አሁን የነፍሳችን እረኛና ጠባቂ ይችላል የሚሉ ስህተት ናቸው አይደሉም? ባጭሩ መልስ። ይኸውልህ ምንም ማደባ ኦብቪየስሊ እኮ ቅድም ተናግሬ የለው እንደናንተ ናቸው ስህተት ናቸው ብያለሁ እኮ ምንም ግልጽ አድርጌ። ስለዚህ ሙሉ ወንጌሎች፣ መሰረተ ክርስቶሶች፣ ሰሙኤል በቃ እነሱ እንዳለ አርሚኒዝሞች እንዳለ ማለት ነው ስህተት ናቸው። ይሄ ፍቅር ያየለ አሁን ከስር የመጥፋት እድል 1% ነው ይላል። እኔ ግን 0% ነው የምለው። ስለዚህ አንድ አይደላችሁም። ስለዚህ ሁለታችሁም አንድ አይደላችሁም። እሱ ጥፋተኛ ነው። እሱ አይድንም፣ የዘላለም ሕይወት አያገኝም። መልስ ደፈር ብለህ ያ የዘላለም ሕይወት የሚገኘው አጠፋን ብለህ ስላመንክና ስላላመንክ ሳይሆን በክርስቶስ ኢየሱስ በማመን ነው። አሁን መምህር በረከት እየነገሩ ያለው ነገር ምንድን ነው? ባጭሩ መልስ። እሺ የዘላለም ሕይወት አያገኙም ብለህ ባጭሩ መልስ። እሺ ደምዬ የዘላለም ሕይወት ያገኛሉ። ለምንድን ነው የሚያገኙት? በክርስቶስ ብቻ በእምነት ብቻ ነው የክርስቶስ ሕይወት የሚገኘው እንጂ አንዴ እኛ የዘላለም ሕይወት እናገኛለን። ኦርቶዶክሳውያን የሚያገኙ ሊኖሩ ይችላሉ፣ ግን አያገኙም ብዬ ነው ማምነው። እንደ ቸርች ግን የሚያገኙ ሊኖሩ ይችላሉ። ሶበሬን እሺ፣ እነሱ አሁን አንተ አርጊውመንት እኔ መንፈስ ቅዱስ ስለሚመሰክርልኝ እንደማልጠፋ እርግጠኛ ነኝ ያልከው ድነት ሊታጣ ይችላል ብለው የሚያምኑ ሰዎችም እኮ መንፈስ ቅዱስ ይመሰክርላቸዋል። መንፈስ ቅዱስ ስለማይመሰክርላቸው ነው እንዴ ድነት አይታጣም የሚሉት? የመንፈስ ቅዱስን ምስክርነት ኤክስክሉድ አድርገው ነው እነሱ። እሺ መምህር በረከት ለምን አይጠፋም ላልኩት አይደለም መንፈስ ቅዱስ ይመሰክርልኛል ያልኩት። እኔ ያልኩት መዳንን ነው። መዳን እኮ እነሱ ሲሉ አልዳኑም እኮ አላልኩም እኔ መምህር። እነሱ የዳኑ ክርስቲያን ወንድሞቻችን ናቸው። ኦፍኮርስ መዳን ያለው በክርስቶስ ኢየሱስ በማመን ብቻ ነው። እነሱ ድነት ሊታጣ ይችላል ሲሉ የመንፈስ ቅዱስ ምስክርነት እሱን ኤክስክሉድ አድርገው አይደለም። ኖ እነሱ መንፈስ ቅዱስ ሊመሰክርልህ ይችላል፣ ግን ኃጢአት ሰርተህ በካድክበት ሰዓት መንፈስ ቅዱስ የሚመሰክርልህ እየጠፋ እንደሆነ ነው። ይወቅሳል፣ መጨረሻ ላይ ካልተመለስ ትጠፋለህ ማለት ነው። እናንተ መንፈስ ቅዱስ በውስጡ ይመሰክርልኛል ማለት ዛሬ ነገ ኃጢአት ስትሰራ፣ ነገ እምነትህን ብትክድ መንፈስ ቅዱስ እንዳሁኑ ነው እንዴ? ነገ እኮ የሚመሰክርልህ እየጠፋህ ነው ብሎ ነው የሚመሰክርልህ። መንፈስ ቅዱስ ስለ ኃጢአት ዓለምን ይወቅሳል ይላል። ኃጢአት ብትሰራ በኃጢአት ብትኖር መንፈስ ቅዱስ አላርም ነው የሚሰጥህ። በቃ ምንም ችግር የለም አጠፋም ቀጥል እኮ አይደለም የሚልህ። የመንፈስ ቅዱስን ምስክርነት ለምን ያላግባብ ትጠቅሰዋለህ ማለት ነው? እሺ መምህር፣ የመንፈስ ቅዱስን ምስክርነት የጠቀስኩት ለመዳኔ ማረጋገጫ ነው። ለመዳኔ ማረጋገጫ መንፈስ ልጨርሳ መምህር። ከነገ በኋላ እሺ፣ ስለሱ እመጣለሁ። ኃጢአት ሰርተህ ስለሱ እመጣለሁ። መንፈስ ቅዱስ ምንድን ነው የሚመሰክርብህ? ስለሱ እመጣለሁ። እየሰራ ነው እየጠፋ ነው የሚልህ አይደለም። እንደዛ አይደለም የሚለኝ። ለሱም ልምጣ። እንደዛ አይለኝም። መጀመሪያ መንፈስ ቅዱስ ይመሰክርልኛል ያልኩት በዳንኩ ቅጽበት እግዚአብሔር እኔ ውስጥ እንዳለ መንፈስ ቅዱስ ይነግረኛል፣ ይሰማኛል። እንዴት ብዬ እንደምነግሮት አላውቅም። እንግዲህ ይገባዎታል መቼስ ልል የምፈልገው። ስለዚህ መንፈስ ቅዱስ እሱን ነው። እሱን ደግሞ በክርስቶስ አዳኝነት ብቻ ለሚያምኑ በእምነት ብቻ ለሚቀበሉት እኔ አልችልም ብለው ራሳቸውን ለክርስቶስ ለሰጡት ሁሉ ይሆናል። አሁን አርማኒያንስ ወይ ይሄ ቅድም የተጠቀሱት ሰዎች ያ ምስክርነት ይኖርባቸዋል። የእግዚአብሔር ልጅ ናቸው፣ ድነዋል ብዬ አምናለሁ። ነገር ግን መጽሐፍ ቅዱስ ሲነግረኝ ዛሬ መሰከረልህ። እሺ ቆይ ወደዛ ልመጣ ነው። ፎከስ እንዲሆን ነው። ዛሬ መሰከረልህ፣ ነገ ይሄ ምስክርነት ተቀይሮ በኃጢአት በክደት ውስጥ ብትገባ መንፈስ ቅዱስ ምስክርነቱ አይቀየርም? አይቀየርም። እንዴት ነው? መንፈስ ቅዱስ የመጣው ሲጀመር ድካሜን ሊያግዘኝ ነው እንጂ የመጣው እኔን ድካሜን ለማጋዝ ደካማ እንደሆንኩ ያውቃል። እኔ ለራሴ ከምጨነቀው በላይ ይጨነቅልኛል እግዚአብሔር። አሁን በኃጢአት ብገባ እንኳን መንፈስ ቅዱስ ዝም አይለኝም፣ አይተወኝም፣ ኮንፈርት አይሰጠኝም። ስለዚህ እንዳላረግ ያደርገኛል። ባረግ ደግሞ ተጸጽቼ ሪፔንት እንዳረግ ያደርገኛል። አሁን የእግዚአብሔር ልጅ ሆኛለሁ።
ስለዚህ ከእግዚአብሔር ጋር የኃጢአት ጉዳይ ኃጢአቴን እኔ እግዚአብሔር አይቆጥርም ነው እያልኩ ያለሁት። 1:2 ያለ ከዚህ በኋላ እግዚአብሔር አይቆጥርም። ሮሜ 8:1 ላይ በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ይላል። ኦኬ እሺ፣ ዕብራውያን 6ን እናንብበው። እሺ፣ ስለዚህ የክርስቶስ ነገር መጀመሪያ እሺ ይልና 4 ላይ አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮቹ ነው የነበሩትን እያቸው። እነዚህ ሰዎች መንፈስ ቅዱስን ተካፍለዋል። እንግዲህ መልካሙንም የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነሱን ማደስ የማይቻል ነው፣ ለራሳቸው የእግዚአብሔርን ልጅ ቀስ ይሰቅሉታልና ይላል። እነዚህን ሰዎች መንፈስ ቅዱስ ለምንድን ነው የተዋቸው ታዲያ? ሶወሬን ምናልባት ሚውቱ ነው ከሆነ እያወራ ከሆነ ታያነበብኩ ነበር። እዚህ ቁጥር ላይ እዚህ ቻፕተር ላይ ሲዝቅ አድርጉት ወርታች ምን ብሎ ይጨርሰዋል? 21 ላይ 21 ላይ ያው ከ17 ጀምሮ እናንብብ እስቲ 18ና 19። ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አስመሩልኝ። ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። ኦኬ ይህም ተስፋ 19ን አስመሩልኝ። ይህም ተስፋ እንደ ነፍስ መልህቅ አለን ይላል። መልህቅ ያውቁታል ብዬ አስባለሁ። ኤንከር ራይት የመርከብ መቆሚያ ወደ ምድር ዳር ገብቶ የሚቸነከር ማቆሚያ ነው መልህቅ። ይህ ተስፋ እኛም እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የሆነ እንግሊዝኛው ሹር ኤንድ ስቲል ፋስት ይለዋል። እርግጥና ጽኑ የሆነ 19ን አድርጉት አንድ ጊዜ መምህር 19 ይህም ተስፋ እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ ማጋረጃ ውስጥ የገባ ነው። በዚያም ኢየሱስ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ የሆነው ገባ። የት ነው የገባው? ከማጋረጃ ውስጥ። በሰማይ ብቻ አይደለም፣ ወደ ቅድስተ ቅዱሳን። የዕብራውያን ጻፊ ይህን ምን እያለ እንደሆነ ያውቁታል በደንብ አይደል? ወደ ቅድስተ ቅዱሳን ወደ ሰማይ ያላችሁ ወደ ውስጠኛው ክፍል ነው የገባው። ምን ሊሆን ነው የገባው? እርግጥና ጽኑ ተስፋ እንዲኖረን፣ እርግጠኛ እንድንሆን፣ እንዳይለወጥ እንደ ነፍስ መልህቅ ይላል። መልህቅ ማለት ሰርች አድርገን ማንበብ እንችላለን። ኤንከር የነፍስ ኤንከር። እሱ ገብቶናል። ሌላኛው ኤግዛክትሊ ለዛ ነው እርግጥ ነው ምለው። እሺ ሌላኛው ምንድነው ታዲያ? እንግዲህ የእግዚአብሔር ቃል አይጋጭም። ስለዚህ እዚህ ጋር አሁን ያነበብኩት እርግጥና ጽኑ የሆነ ተስፋ እንዳለን ለዚያው ለምን እንደሰጣቸው እዚሁ 10 ቁጥር ይናገራል። ስለዚህ እነዚህ ቃላት ነው ከ4 ጀምሮ ላንብብ። ይሄንም 10ን አንብብና ለእነዚህ ሰዎች ቁጥር 19 ላይ ለመታነባቸው ሰዎች እንዴት እንደሰጣቸው ይናገራል። ቁጥር 10 ላይ አንብብ ከምን እንዳገኙት ይህን ነገር ምንድን ነው አልገባኝም። አንድ ላይ ነው እንጂ ከላይ ነው ያለው። ታዲያ አውዱን ሳትጠብቅ ነው ከላይ ነው ያለው። ይሄ ሳይሆን ከላይ ነው ያለው። አንድ ጊዜ ብርሃን የበራላቸው የሚለው ከላይ ነው። መምህር ከላይ አድርጉትና እሱን ልናገር። ቆይ ደሜ ቆይ፣ እዚህ ቦታ ላይ እኮ አንላቀቅም ደሜ። እሺ እሱ ልናገር። አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታ የቀመሱት ከመንፈስ ቅዱስ ተካፋዮች የሆኑ ሰዎች ክርስቲያን አልነበሩ? ያ ክርስቲያን ስለመሆናቸው ማረጋገጫ የለንም። የዳኑ እውነተኛ ክርስቲያን ሊሆኑ ይችላል፣ በቸርች ውስጥ ያሉ ናቸው። ሪቦርን ስለመሆናቸው የመንፈስ ቅዱስ ስጦታን ቀምሶ ክርስቲያን ያልሆነ አለ? እኛ ቀምሰን አይደለም እንደገና ተወልደን ነው። ወለደ ሰማያዊን ስጦታ የቀመሱት የሚል ምንድን ናቸው እነዚህ? ጥሩ እሱ ላይ ልናገርሽ። ስለዚህ ይሄ እኛ መንፈስ ቅዱስ ቀምሻ ሳይሆን እንደገና ነው የወለደን፣ እንደገና ነው ሪቦርን ያደረገን። መንፈስ ቅዱስ ሞላብን እንጂ መቅመስ አይደለ። እያንዳንዱ የተጠቀሙት ቃል አንድ ጊዜ ብርሃን የበራላቸውን ሰማያውን ምንድን ናቸው? አሁን በቃ የቃላት ጨዋታውን ተውና እነዚህ ሰዎች ምን የሆኑ ናቸው? እነዚህ ኢንላይትድ እንዲሆኑ ናቸው። ኦኬ ግን የተመረጡ አይደሉም። ኢንላይትድ እንዲሆኑ ናቸው። ቆይ ማለት ምንድን ነው? ዳግም አልተወለዱም፣ ግን ኦልሞስት የደረሱ ናቸው።
ግን ዳግም አልተወለዱም። ምንድነው ይሄ ቃል ምንድነው? ክርስቲያኖች ናቸው፣ ቸርች ውስጥ ያሉ ሰዎች ናቸው። አገልጋይም ሊሆኑ ይችላሉ። መንፈስ ቅዱስ ሰውን ሲሞላ ሲቀይር ያዩ ናቸው። ወንጌል ሲሰበክ የሰሙ ናቸው። እግዚአብሔር እንዴት ብርሃን እንደሚያበራ ክርስቶስ እንዴት እንደሚያድን ያዩ ናቸው። ሰዎች ከአጋንንት ሲፈወሱም ያዩ ናቸው። ቃሉ ተካፋዮች ነው የሚለው። ተካፋይ የሚለውን ቃል ለምንድን ነው የምትቀይረው? ያ ከመንፈስ ቅዱስ ተካፋይ የሆነው ስለዚህ እሱን ምን እንደሆነ ልናገር። እሺ ከፈቀዱልኝ እሺ። ያው ተካፋዮች የሚለውን ቃል በራስህ አትተርጉመው። የመንፈስ ቅዱስ ተካፋይ የሚባል ምን የሆነ ሰው ነው? እሺ እኛ ተካፋይ ሳይሆን ሲልድ ነው የሆነው መጽሐፍ ቅዱስ ሲናገር። አንድ ነገር ቆይ ታይም ይስጡኝና ይስሙኝ። እኛን መንፈስ ቅዱስ ታተማችሁ የሚለው ለእኛ አይሰራም። ኦኬ ቆይ አንድ ጊዜ መምህር፣ አንድ እኔ ማሳቤ ልናገር። እኛን ሲናገር እዛው ዕብራውያን 3 እየተሞለጨለጭ እኮ ስለሆነ ነው። በጣም አስቸገርከን። በቃ ሌላ ቦታ አንድ ቦታ ትዘላለህ። ለዛ ነው በጣም እሺ ችግር የለውም መምህር። አንድ ጊዜ ከመንፈስ ቅዱስ ተካፋዮች ተካፋይ የሚለው ቆይ አንደኛ እንግሊዝኛው ቃል ምንድን ነው? የግሪኩ ቃል ሜቶቾስ ይለዋል አይደል? ምን ማለት ነው? ሰርች ብናደርገው ፓርቲሲፓንት ማለት ነው። ፓርቴከርስ ኦፍ ዘ ሆሊ ስፒሪት ነው የሚለው። ልክ ነው። ፓርቴከርስ ይለዋል ወይም ደግሞ ፓርቲሲፓንት ይለዋል። እኛ ግን ፓርቲሲፓንት ሳይሆን ያደረገን ኢንድወል ነው ያደረገን። እኛን የሚገልጽበት በመንፈስ ቅዱስ ታተማችሁ ሞላባችሁ ነው የሚለን እንጂ ፓርቴከር ወይም ደግሞ ትንሽ ቅምሻ ምናምን ብሎ ክርስቲያኖችን አይገልጽም። ሌላ ቦታ በጥንቃቄ ነው ይሄ ቃል ሲጠቀም የነበረ ቦታው ላይ በረበለ። እሺ ቅዱስ ጳውሎስ የማይጠፋ ተስፋ ፓርቴከርስ ኦፍ ዲቫይን ላይፍ ይላል እኮ እሱም ስተት ነው ማለት ነው። ስለዚህ ያ እንደሆነ እኮ ኢየሱስ ክርስቶስ በስምህ አጋንንት አላወጣንም፣ በስምህ ትንቢት አልተናገርንም ሲል እኮ አላቃችሁም ብሏቸዋል። ኢየሱስ ሁሉንም ያውቃል። አላውቃችሁ ማለት እንደ ደቀ መዝሙሬ ሪኮግናይዝ አላረኳቸውም፣ እንደ ልጆቼ አላቃችሁም እያለ ነው እንጂ እነዚህ ሰዎች እኮ ኋላ ጌታ ሆይ ጌታ ሆይ በስምህ ይሄን አላረግንም በስምህ ይሄን አላረግንም የሚሉ ናቸው። ክርስቲያኖች ናቸው። እምነትም የእውነት ክርስቶስ እንከተላለን ብለው የተሸወዱ ናቸው። ሰዎች ኤክስፐሪንስ ሊያደርጉ ይችላሉ። ሪጀሬት ሳይሆኑ ጴጥሮስ ምዕራፍ 5 ቁጥር 1 እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስ መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ ይላል። ይሄ ስህተት ነው ማለት ነው። ከምንድን ነው ተካፋይ የሚለው? እስቲ ሊገለጥ ካለው ክብር ሊገለጥ ካለው ክብር። አዎ ስለዚህ ስንት ቁጥር ነው የሚያነቡት መምህር? ተካፋይ የሚለውን ቃል እንዳንተ አነጋገር ቅዱስ ጴጥሮስ ያለ ጥንቃቄ የመንፈስ ቅዱስ ተካፋይ አይደለም የሚለው አይደል? ስንት ቁጥር ነው? ሊገለጥ ካለው ክብር ተካፋይ የሆንኩ ስንት ቁጥር ላይ ነው የሚያነቡት? አለ ቁጥር 1 ላይ ቁጥር 1 እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስ መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ። ሊገለጥ ካለው ነው። በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ ይላል። በእናንተ ዘንድ ያለው የእግዚአብሔር መንጋ ጠብቁ እያለ ይናገራል። ስለዚህ ይሄ ሊገለጥ ካለው ክብር ነው። አሁን ስለ ክብሩ ነው እየተወራ ያለው። እኔ ግን እያወራ ያለሁት መንፈስ ቅዱስን ነው። መንፈስ ቅዱስ እኛ ሲልድ ነው ያደረገን፣ ሞላብን፣ አተመን እንጂ ቅምሻ አይደለም። ቅምሻ ማለት ፓርቲሲፓንት ማለት መንፈስ ቅዱስ መካፈል የሚል ስለዚህ ስህተት ነው ንግግሩ ነው። ለክርስቲያን አይነገርም ነው። ለክርስቲያን አይ ንግግሩ አላልኩም። እኔ እያልኩ ያለሁት ለክርስቲያን ሊነገር ይችላል፣ ግን ሰዎች በተለያዩ ምክንያት ሪቦርን ሳይሆኑ ሪጀሬት ሳይደረጉ የእግዚአብሔር ልጅ ሳይሆኑ ይሄን ኤክስፔሪንስ ሊያደርጉት ይችላሉ። ለምሳሌ ያላመነች ሚስት በባሏ የተቀደሰች ናት ይላል። ድናለች ማለት አይደለም፣ ተቀድሳለች ማለት የእግዚአብሔር ጉብኝት፣ እግዚአብሔር በጉባኤ መካከል መንፈሱን ሲያፈስ፣ ክርስቶስ ኢየሱስ ሲሰበክ፣ ሰዎች በጉባኤ በደስታ ክርስቶስ ኢየሱስ ሲያደርግ ከጉባኤ እግዚአብሔር ከሚያደርገው የመንፈስ ቅዱስ ስጦታ ተካፋይ ሊሆኑ ይችላሉ። እዛ ጉባኤ ውስጥ በመገኘታቸው እዛ ህብረት ውስጥ በመኖራቸው ተካፋይ ሊሆኑ ይችላሉ። እነዚህን ሰዎች ጳውሎስ ለምንድን ነው የሚያስጠነቅቃቸው? ክርስቲያን ካልሆኑ የተመረጡ ካልሆኑ ምንድን ነው ማስጠንቀቂያው? ለነሱ ምንድን ነው ጥቅሙ? ይሄ ምንድን ነው እንግዲህ እናንብበዋ። አሁን እያደረገ ያለው ከነዚህ ሰዎች በኋላ የካዱትን እንደገና ለንስሐ ማደስ የማይቻል ነው። ለራሳቸው እግዚአብሔር ልጅ ሰቅሎት ያወርዱታል። ብዙ ጊዜ አንድ ሰው ለንስሐ የሚታደሰው በኋላ የካዱትን ነው የሚለው። በፊት አምነዋል ማለት ነው አይደል? ያ ይላሉ
ዮሐንስ ሲናገር ይላሉ ብዙ ሰዎች እኮ አምነናል ይላሉ። እና አሁን እኮ እና ኦርቶዶክሶች ቅድም ብሎኛል፣ ኦርቶዶክሶችም እናምናለን እኮ ነው። በፊት ካላመኑ በኋላ የካዱት ለምን ተባሉ? ያ ሰዎቹ እናምናለን ስለሚሉ ነዋ። አሃ ያምናሉ እኮ አምነናል ብለዋል። ዮሐንስ ሲናገር ከኛ ጋር ያፈገፍጉት ሲናገር መጀመሪያም ከኛ ጋር አልሆኑም፣ ከጅምሩም ከኛ ጋር እንዳልሆኑ ይታወቅ ዘንድ ከኛ ወጡ ይላል። ይታወቅ ዘንድ ነው። መጽሐፍ ቅዱስ በኋላ የካዱ ሲል ስህተት ነው ማለት ነው። በፊትም ያላመኑትን ነው የካዱ የሚላቸው አይደለም። ጸሐፊው እየነገረን ያለው እኛ ይሄን ክፍል ወደታች ምንድነው 10 ላይ ይናገራል። እነዚህ በኃጢአት የሚመላለሱ ናቸው። እኛ ግን አያቸው አይደል? ግን ሰዎች የምታደምጡን ሰዎች መጽሐፍ ቅዱስን ምን ያህል እንደሚያጣምሙት መምህር በረከት ይንገሩኝ። እኔ በእውነት አላጣመምኩም። አንዴ ሰቨርኝ፣ አንዴ አዳምጠኝ ሰቨርኝ። እዚህ ጋር አንድ ግልጽ ነገር የምነግርህ ማለት ነው። ግልጽ ነገር የምነግርህ መሸናነፍ፣ መበላለት የለም። ቃሉ የሚለውን አዳምጥ። ቃሉ የሚለውን አንተ በተለያየ አንግል ለመበወዝ እያደረግ ያለው ነገር በጣም ነው የሚያስደነግጠኝ። በጣም በትክክል እያስረዱ አንደኛ ጴጥሮስ ምዕራፍ 5 እያስረዱ ስለ መቅመስ ምን እንደሆነ እያስረዱ እየነገሩ እነሱ የቀመሱት ያልዳኑ ናቸው ትላለህ እንዴ? ያ ደምረው ይሄ ጸሐፊ የዕብራውያን ጸሐፊ በጥንቃቄ ነው የጻፈው። ከምን ጋር ነው እንዳይቀላቀል። በዚህ ቃል አልተገለጸ። ለምንድን ነው የዳኑትን ያላለን? እሺ ቆይ ልጠይቅ ጥያቄ። በኋላ የካዱት የተባሉ ቀድመውም ያላመኑ ናቸው ብለው እንድተረጉም ማን ፈቀደልህ? ይሄው እዚህ ጋር አሁን እያዛል። ቆይ አሁን እዚህ ጋር እኮ እያዛል። ሊይዘው እኮ ነው። እግዚአብሔር ይቀመሳል አይቀመስም? ሰፈር እንጂ መልስልኝ። ከዛ እኔ ጠቅሳ ነብላለሁ። እግዚአብሔር እንዴት አይቀመስም? ቀምሰን እኮ ነው እኛ አሁን ቀምሰን እኮ ነው በየቀኑ እየቀመስን እኮ ነው እየድን ያለ ነው። እየጠገብን ያለ ነው። እግዚአብሔር የሚቀምስ ታዲያ እዚህ ጋር ካሉት እኮ በጌታ ስም ምንድነው በደላቸው? ቆይ ሶበሬን እነዚህ ሰዎች ቁጥር 6 ላይ በኋላ የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው ይላል። ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ይላል፣ ያዋርዱታልማ ይላል። ቀድሞ ያልተመረጡ ከሆኑ ቀድሞም እምነት ያልተሰጣቸው ከሆኑ ይሄ ሁሉ ፍርድ እነሱ ላይ የመጣው ለምንድን ነው ታዲያ? ምን በድለው ነው? አሜን። እነዚህ ሰዎች ለምንድን ነው ይሄ ነገር የመጣባቸው? አይደለም እኔ 21 ላይ አውርጃ ሳይቾታለሁ ምን ያህል ክርስቶስ ለዳኑት የጳውሎስን አርጊውመንት ነው። ጳውሎስ ይሄን ሁሉ የተደረገላቸው ሰዎች አንዴ ከካዱ እነዚህን በንስሐ መመለስ አይቻልም ብሎ አርጊውመንቱን ሲያስቀምጥ በደላቸውን ይናገራል። ለንስሐ በጣም አስቸጋሪ የሚሆኑበትን ምክንያት ማለት ነው። ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ያዋርዱታልማ ይላል። ማለት ያ ሁሉ ተደርጎላቸው ውለታ ቢሶች ናቸው ማለት ነው አይደል? የእግዚአብሔር ልጅ የመስቀሉን ስራ ግን መጽሐፍ ቅዱስ አንድ ክፍል አንድ ቁጥር ብቻ አይደለም። መጽሐፍ ቅዱስን ዘሆል ነው አንብበን መረዳት ያለብን። አንተ በጣም ሮንግሊ ስለተረጎምኩ እኮ ነው። አዛብተህ በጣም ወንጀል እኮ ነው የሰራበት በዚህ ምዕራፍ ላይ። በፍጹም ይሄው እኔ መጨረሻውን እንዴት እንደዘጋው መምህር አንዴ ደምረው አንተ ድነት አይታጣም ለማለት በዚህ ርቀት ያክል ሄድክ። ቴንኪው እናመሰግናለን። ያ ደሜ ምን አለ መሰለ ደሜ በቴዎሎጂያን ዘንድ የሚባል ማለት ነው ካልቪኒስቶች ፊሎሶፊካል ኮሄረንስ ለመጠበቅ ይሄ ትምህርታቸውን ኮሄረንት ለማድረግ ጥቅሶችን እንደፈለጉ ነው የሚተረጉሙት ከኮንቴክስታቸው ውጭ ማለት ነው። አሁን ይህንን ጥቅስ በፊትም ያልዳኑ ናቸው በፊትም ያላመኑ ናቸው ለማለት በዛ መንገድ ለመተርጎም ወንድማችን የሄደበት ርቀት በኋላ የካዱትን የሚለው ምን ብሎ ተረጎመው? ቀድሞም ያላመኑ አለ። መምህር 21 ላይ ከስር ያለውን ቆይ የቀመሱትን የሚለው ቅምሻ ነው እንጂ በደንብ አልበሉም አለ። የመንፈስ ቅዱስ ተካፋዮች የሚለውን መንፈስ ቅዱስ ተካፋይ የሚለውን መካፈል ነው የሚባል ነገር የለም አለ። መዝሙር 34 ምን እንደሚል ያውቃሉ? መዝሙር 34 ቁጥር 8 ላይ ቆይ አይደለም ደምዬ አወርዳለሁ። ሚውት ካበራ ከዚህ በኋላ አወርዳለሁ።
ሚውት ካበራ እንደዚህ ይላል፣ እግዚአብሔር ቸር እንደሆነ እመሱ እዩም ይላል። በእርሱ የሚታመን ሰው ምስጉን ነው ይላል። አያችሁ ቁጥር 5 ላይ ዕብራውያን ምዕራፍ 6 ቁጥር 5 ላይ መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለም ቃል የዓለም ኃይል የቀመሱትን ይላል። አያችሁ የእግዚአብሔርን ቃል ሊመጣ ያለውን የዓለሙን ኃይል የቀመሱትን እነዚህ ሰዎች ምን ብለዋል? ቀምሰዋል። እግዚአብሔር ምን እንደሆነ እየተረዱ ቸር እንደሆነ እየተረዱ ኦኬ። ከዛስ የቀመሱትን ምን ይላቸዋል እዚህ ጋር? በኋላም የካዱትን አሁን መምህር በረከት በሚያስገርም ሁኔታ የቀመሱ የሚባሉትን የዳኑ እንደሆኑ አስረግጠው እየነገሩ እምቢ አልክ። አንዴ አንተ አቁምና ፔትራ ወንድማችን አንዴ አቁም፣ አንዴ አቁም፣ ሚውት እንዳታበራ። ከነገራችን ላይ ደሜ ወደ ታችም ዝቅ ብለህ ስታነበው ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ይላል፣ ለሚያርሷትም ደግሞ የምትጠቅም አትክልት የምታበቅል ከእግዚአብሔር በረከትን ታገኛለች። እሾህና ኩርንችት ግን ብታወጣ የተጣለች ናት፣ ለመርገምም ትቀርባለች፣ መጨረሻዋን መቃጠል ነው ይላል። ከነዚህ ሰዎች ጋር ነው ያመሳሰለው። እነዚህ ሰዎች መሬት ዝናብ ወርዶባት ጠል ወርዶባት መልካም ነገር ካበቀለች ለበረከት ትሆናለች፣ እሾህ ካበቀለች መርገም ነች። እና በዝናብ የመሰለው ከላይ ያለውን ነው። በዝናብ የመሰለው ብርሃን የበራላቸው ሰማያዊ ስጦታ የቀመሱ ከመንፈስ ቅዱስ ተካፋይ የሚሆኑ የሚሉ ናቸው። የእግዚአብሔር ጸጋ ተሰጥቷቸዋል ማለት ነው። ግን በዛ ኩርንችት ነው ያፈሩት፣ የሚጠቅም ፍሬ አላፈሩም ነው። እና እነዚህ ሰዎች ቀድሞም አልዘነበላቸውም እያለ ነው ሶበሬን የሚከራከረው። ግን እሺ ደም አንድ ነገር ብቻ አለ፣ ቀድሞም ያልዘነበላቸው ሰዎች ናቸው እያልክ ነው። ይሄ የሆነ ኢንተርፕሬቴሽን አንዴ እሺ፣ ሚውትን እንዳታበራ ወንድማችን ፔትራ ይሰማል? ፔትራ ይሰማል? ፔትራ ምናልባት ሚውት አድርጎ እያወራ ሚውት ሆነ እያወራ ነው። የለም። እሺ ዶክተር ሰላም አትይንም? ድምፅሽን አታሰሚንም? የለሽም እንዴ? ስራ ላይ ነሽ? ሰላም ስራ ላይ ነበርኩኝ። ሰላም መምህር በረከት ቃሌት ያሰማልን። ደሜ ሁላችሁንም ሰላም ብያለሁ። በማል እያዳመጥኩ ነው። ያው ግን እዚህ ጋር ብርሃን የበራላቸው የሚለው ላይም ቢሄዱበት ጥሩ ነው መምህርዬ። ብርሃን በርቶላቸው ያላመኑ ማለት ይቻላል ወይ? ቀጥሉ። እነሱ ለብርሃኑ ተኮ ኤክስፖዝድ ሆነዋል እንጂ ብርሃኑ ወደ ውስጥ አልገባም ነው የሚሉት። ፔትራ ትሰማለህ? ስማኝ፣ አዳምጠኝ ፔትራ፣ አዳምጠኝ ፔትራ። ድነት እንደሚታጣ ታምናለህ አታምንም? የዳነ ሰው አይጠፋም። ድነት ግን እንደሚታጣ ታምናለህ አታምንም? ስለ ዳነ ሰው ሳይሆን ማወራክ ድነት ይታጣል አይታጣም? የዳነ ሰው አይጠፋም። እኔ ስለ ዳነ ሰው አለ መማወራክ ድነት ይታጣል አይታጣም ነው። ድነትና የዳነ ሰው ልዩነት ጥቅስ መሰረት እሱን ከመምህር በረከት ጋር ትናገራለህ። ግን እኔ አሁን አንተ እግዚአብሔር ቃል ይናገር ነው እኮ አዳምጠኝ። ነው እንደ እግዚአብሔር ቃል ይናገር ስለሆነ እንደ እግዚአብሔር ቃል ሞግተኝ። እሺ ይኸውልህ አዳምጠኝ። አንድ ሰው ክርስቶስ ኢየሱስን ከካደ ድነቱን ያጣል አያጣም? ሚውት ለምን ታደርጋለህ? አልዳነማ ሲጀመርም አልዳነም። መካድ አይችልም ክርስቶስ ሰው አለ። ስለዚህ አሁን እንዴት እንዳልዳነና እንዴት እንደሆነ ከመምህር በረከት ጋር ትቀጥላለህ ማለት ነው። ሰፈረንጅ እንዳታበራ። ስለዚህ መምህር በረከት እዚሁ ዕብራውያን 6:4 ላይ ድኖ እንዴት እንዳጡት ይነግሩታል እንደ እግዚአብሔር ቃል። እሺ ፔትራ፣ ጳውሎስ ታዲያ በኋላ የካዱትን ሲል ያመነ ሰው መካድ የማይችል ከሆነ ምን እያለ ነው ታዲያ? እሰማለሁ። ይቅርታ ስልክ ገብቶብኝ ነበረ።
ሰማለህ? እሺ ጳውሎስ በኋላ የካዱትን ሲል ምን እያለ ነው ታዲያ? ያመነ ሰው ነው እንጂ የሚክደው ያላመነ ሰው ይክዳል? ያው ዮሐንስ ደግሞ በአንደኛ ዮሐንስ ምዕራፍ 2 ቁጥር 19 እኮ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። ስለዚህ ከኛ ወገን ያልሆኑ ሰዎች ይወጣሉ እንጂ ሰዎች ወደ ሌላ ጥቅስ ከመሄዳችን በፊት በኋላ የካዱት የሚባሉ ያላመነ ሰው እንዴት በኋላ ካደ ይባላል? እና ከኛ ወገን እንዳልሆኑ ይገለጡ ዘንድ ነው የሚወጡ። ሳያምን ሰው ካደ ይባላል? ይኸውልህ አሁን እሱ ጥቅስ እኮ እያወራ ያለውን አንደኛ ዮሐንስ በደም ሲያብራራው ምን ይላል? 2:19 ከኛ ወገን ሲሆኑ ጸንተው ይኖራሉ ነበር ይላል። አንደኛ ዮሐንስ ነው። አይ የእግዚአብሔር ቃል አይጋጭማ፣ ተመሳሳይ ነው። እነዚህ ሰዎች የካዱ ከኛ ወገን እንዳልሆኑ እንዲገለጡ አንድ ሰው ሳያምን ካደ ይባላል ወይ? ይኸውልህ አሁን ምሳሌ ይሁዳ አለ አይደል እንዴ? ይሁዳ እኮ ተመርጧል አይደል እንዴ? ይሄንን ጥቅስ ልታብራራልኝ ትችላለህ ፕሊስ? በኋላ የካዱት የተባሉት ሰው ሳያምን በኋላ ካደ ይባላል? አላመኑም ምን ዋና እያለ ያለው እኮ ክፍል ቢያምኑማ እኛ ጋር እኮ ምን ብለው ነው መቻለ ወረድ ብሎ ምን ይላል? ብዙ ጊዜ በእሷ ላይ የወረደው ነው ብዙ ጊዜ በእሷ ላይ በመሬቷ ላይ የወረደውን ውሃ አይልም እንዴ? የፈሰሰውን ዝናብ አይልም እንዴ? ግልጽ ነው። እነዚህ ሰዎች እኮ ብዙ ጊዜ የእግዚአብሔር ጸጋ የእግዚአብሔር መንፈስ ብዙ ነገር አድርጎላቸው ምን ያላሉ ናቸው? ፍሬ ያላፈሩ ናቸው። ፍሬ ማፍራት ማይችሉ ናቸው። ኦኬ። ስለዚህ የእግዚአብሔር መንፈስ ብዙ ነገር አድርጎላቸው ፍሬ የማያፈሩ ሰዎች አሉ ማለት ነው። በቃ እነዛ ሰዎች አልነበሩማ ፍሬ ማፍራት ግን የእግዚአብሔር መንፈስ የሆነ ነገር አድርጎላቸው ነበር አይደል? ቢኖሩማ ከኛ ጋር ጸንተው ይቀጥሉ ነበር እኮ። አሁን ባልከው የእግዚአብሔር መንፈስ ብዙ ነገር አድርጎላቸዋል ግን አይደል? እና አልነበሩማ። ቢሆኑማ ፍሬ ያፈሩ ነበር እኮ ከኛ ጋር ቢሆኑ ግን ያላፈሩት ፍሬ ያፈሩ ነበር። ያላፈሩት ግን እግዚአብሔር መንፈስ ብዙ ነገር አድርጎላቸው ነው አይደል? ከኛ ወገን ስላልሆኑ አያፈሩማ፣ ማፍራት አይችሉም። ግን የእግዚአብሔር መንፈስ ብዙ ነገር አድርጎላቸው አላፈሩም። ዋጋ ከፍሎላቸው፣ አዎ ጸጋውን ሰጧቸው። እግዚአብሔር ብዙ ነገር አድርጎላቸው ምን አያደርጉም? ስለዚህ አንተ በኢሬዚስቲብል ግሬስ አታምንም ማለት ነው። እነዚህ ማፍራት አይችሉም። ስለዚህ በኢሬዚስቲብል ግሬስ አታምንም ማለት ነው አይደል? ግሬስ ሬዚስት ይደረጋል ማለት ነው። ይቅርታ ስልክ እየገባብኝ ነው። እሰማለሁ። ተቋርጠው ነበር መምህር። ያ አሁን በፔትራ አነጋገር መሰረት የእግዚአብሔር መንፈስ ብዙ ነገር አድርጎለት ሰው ላያምን ይችላል፣ ክርስቲያን ላይሆን ይችላል ማለት ነው። ስለዚህ ኢሬዚስቲብል ግሬስ የሚለው የካልቪኒዝም አስተምሮ እዚህ ጋር ወደቀ ማለት ነው። እኔ ካልቪኒስት አይደለሁም። እኔ እንደ የእግዚአብሔር ቃል ማመን እንደ እኔ አምናት ሉትራን ካልቪኒስትም አይደለም። እኔ ይሄንን አልቀበልም። እኔ የመጽሐፍ ስለዚህ ኢሬዚስቲብል ግሬስን አትቀበልም? እንደ እግዚአብሔር ቃል ከሆነ እቀበላለሁ። እንደ እግዚአብሔር ቃል የሆነ የትኛው እንደ እግዚአብሔር ቃል አይደለም እያልኩ ነው። አሁን ጥቅሱን እያብራራህ አይደል? ያ እነዚህ ሰዎች ከኛ ወገን አይደሉማ። መጀመሪያም እኮ መምህር በረከት ግን መንፈስ ቅዱስ ብዙ ነገር አድርጎላቸዋል ብለሃል አይደል? በዝናብ መስለህ እነዚህ ሰዎች ይኸውልህ ልክ አሁን ምሳሌ ኢየሱስ ክርስቶስ ስለ ወዮልሽ ኮርዚና ወየልሽ ቤተሳይዳ ይላል። በእናንተ የተደረገ ምን ድንቅና ታምራት በሰዶምና በጎሞራ ተደርጎ ቢሆን ማቅ ለብሰው አመድ ነስንሰው ንስሐ በገቡ ነበር ይላል። ግልጽ ነው። ስለዚህ እነዚህ ሰዎች ምንም ቢደረግላቸው ምንም አይሉ ናቸው። ምንም ነገር መቀበል ማመንም አይችሉ ናቸው። ከኛ ጋር መቀጠልም አይችሉ ናቸው። ሳያምኑ እንዴት ነው የካዱት የሚባሉት? አሁን እስኪ መልስ። ያላመነ ሰው ካደ ይባላል? ግራማቲካሊ ራሱ ያስኬዳል። ከመጀመሪያም አልነበሩም ይላል ዮሐንስ እኮ ከኛ ጋር ቢሆኑ ከኛ ጋር ጸንተው በኖሩ ነበር ይላል እኮ። ስለዚህ ጳውሎስ እዚህ ላይ ጳውሎስ ትክክለኛ ነገር አልተናገረም ማለት ነው። ትክክል ነው እንጂ የተናገረው ከኛ ወገን አልነበሩም ከመጀመሪያ። ትክክለኛ ከሆነ በኋላ የካደ የሚባል ያመነ ሰው ነው ያላመነ ሰው ነው? ያልነበረ ነው ከመጀመሪያም ያልነበረ ነው። ግልጽ ነው። ያ ነገር ይሁንለት እንጂ ከመጀመሪያም ያልነበረ ነው። ደም ያንተቀጥሉ በቃ ፔትራ ገንዱ ላይ ያሉት የዮሐንስ ወንጌል ምዕራፍ 15 ገንዱ ላይ ያሉት ቅርንጫፎች እኩል የሆነ ሬዚስተንስ አላቸው፣ አለም ጥቅም አላቸው። እኩል የሆነ ያልተነጣጠለ እኩል የሆነ ጥቅም አላቸው። ዮሐንስ ምንድን ነው የሚል 15 መጀመሪያ አንብበዋል። ዮሐንስ 15 ላይ እንግዲህ እኔ የወይን ግንድ ነኝ፣ አባቴ ገበሬ ነው፣ በእኔ ያሉ ቅርንጫፎች እነማን ናቸው? እናንተ ናቸው። ግን በቅርንጫፎቹ ላይ ያለ ፍሬ የማያፈራውን እቆርጠዋለሁ። ግን የሚቆረጠው ምንድን ነው? የሚቆረጠው ምንድን ነው? ፍሬ የማያፈራው ነው አለ።
በእኔ ያለውን ፍሬ የማያፈራውን ይላል። ኦኬ፣ በእኔ ያለው ፍሬ የማያፈራው ሲል ያመኑት ናቸው ያላመኑት ናቸው? በእኔ ያለው ሲል እነሱማ ያመኑ ናቸው፣ ግን አምነው ፍሬ ያመኑ ናቸው። ስለዚህ ይቆረጣሉ አይቆረጡም? ፍሬ ካላፈሩ ፍርድ ነው የሚያመለክቱት፣ ሞት ነው። ልክ እንደ ፍሬ አንደኛ ካላፈሩ ይቆረጣሉ አይቆረጡም? ኖ እንደ አንደኛ ቆሮንቶስ በሞት መቀጣትን ሊሆን ይችላል እንጂ ትርጉሙ ፍሬ ባያፈሩ ያኛው ሌላ ትርጉም ነው። ዕብራውያን ፍሬ ባያፈሩ ወንድማችን እኔ ምንን ስማኝ፣ ፍሬ የማያፈራና ፍሬ የሚያፈራ ካለ በግንዱ ላይ ያለ ከሆነ በግንዱ ላይ ሁለት አይነት ነገር አለ ማለት ነው። ሁለት አይነት ነገር አለ። እንደ ስጋ ሞቱ ዘንድ አላችሁ ይላል እኮ። ሁለት አይነት ነገር አለ ነው። ለቆሮንቶስ አማኞች ፍሬ የማያፈሩ አሉ። አራዳምጠኝ ዮሐንስ 15 ላይ በግንዱ ላይ ሁለት አይነት ቅርንጫፍ አለ። ወይም ደግሞ ላስተካክልልና ያመነና ያላመነ ፍሬ የሚያፈራና ፍሬ የማያፈራ አለ። በቅርንጫፍ በግንዱ ላይ ምን ነው? በግንዱ ላይ ያ ፍሬ እንዲያፈራ የተደረገው ቅርንጫፍ ፍሬ ካላፈራ ከግንዱ ብዙ ነገር ካገኘ ይቆረጣል አይቆረጥም? እሱ ክፍል አዎ ፍሬ ያለማፍራት የሚለው ስለዚህ ሁለት ነው የሚያመለክት ነው የምልህ። ሁለት አለ ማለት እሺ አዳምጠኝ እዚህ ጋር ቀደም እነዚህ እኮ የካሉ ናቸው ብራዘር አዳምጠኝ ከላይ ጀምሮ ላንብብልህ ምዕራፍ 6 ላይ ስለዚህ የክርስቶስ ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ መሰረትን ደግመን እንመስርት ነው የሚል አንመስርት ሌላ መሰረት አንመስርት እያለ ኦኬ እርሱም ከሞተ ስራ ንስሐና በእግዚአብሔር እምነት ስለ ጥምቀቶችና እጆችንም ስለ መጫን ስለ ሙታንም ትንሣኤ ስለ ዘላለም ፍርድ ትምህርት ነው ካለ በኋላ እግዚአብሔርም ቢፈቅድ ይህንን እናደርጋለን። ምን እናደርጋለን? አንድ ጊዜ ብርሃን የበራላቸውን አንተ ስንት ጊዜ ነው ብርሃን የበራልህ ፔትራ? አንድ ጊዜ ነው ብርሃን እኮ አንድ ላይ በጨለማ ላይ ብርሃን የብራያ እግዚአብሔር ነው። በክርስቶስ ለሁሉም አንድ ጊዜ ነው ብርሃን የሚበራላቸው ለዳኑ ሰዎች። አዎ በጨለማ ላይ ብርሃን ይብራ ያለ እግዚአብሔር። አሁንም እየነገርኩህ ነው ለዳኑ ሰዎች ይቅርታ እንዳዳምጠኝ። ለዳኑ ሰዎች አንድ ጊዜ ነው ብርሃን የሚበራላቸው አንድ ጊዜ። አዎ እዛ በኋላ ብርሃኑ እየበራ ይቀጥላል። እሺ ቴንክ ዩ። አንድ ጊዜ ብርሃን የበራላቸው ብርሃኑ አይጠፋባቸውም። አዎ አይጠፋም። ቴንክ ዩ እግዚአብሔር ያክብረ። አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለምን ኃይል የቀመሱትን ይልና በኋላም የካዱትን እንደገና ለንስሐ እነሱ ማደስ የማይቻለው ይላል። ብርሃን የበራለት ሰው ለምንድነው እንደገና የማይታደስ ነው የሚባለው? ቀደም አንድ ጊዜ ከበራ አይጠፋም ብላል። አሁን እንግዲህ ግልጽ አድርጌልሃለሁ። መምህር በረከት ስለእናንተስ ይላል እኮ ደግሞ ስለኛ የሚናገረውን ቁጥር 9 ለምን አጨርሰው? እነዚህ ሰዎች ብርሃን በርቶላቸዋል አልበራላቸውም? እነዚህ አሁን ያነበብኩልህ ሰዎች አልነበሩም። ሲጀመርም ይኸውልህ ብርሃን በርቶላቸዋል አልበራላቸውም። ስለእናንተስ እንዲህ ብንናገር ነው የሚል ቁጥር 9 ነው። ይሄን ማሳብ ስማኝ እንጂ እንዴ ያንተን ሐሳብ ልጭንብኝ ነው የገባሁት። አዳም ቁጥር 6 ላይ ጨርሰው አዳም ቁጥር 6 ድረስ ጨርሰው። እሺ ቁጥር 6 ላይ በኋላ የሚካዱትን የሚሉት ብርሃን በርቶላቸዋል አልበራላቸውም? ይሄን ንገረኝ። ይኸውልህ እነዚህ ሰዎች ነው የምልህ ከመጀመሪያ ያልነበሩ ሰዎች ናቸው። ፔትራ መጀመሪያ እነዚህ ቁጥር 6 ላይ ያሉ ሰዎች ቁጥር 4 ይመለከታቸዋል አይመለከታቸውም? አጭር መልስ። ይመለከታቸዋል አይመለከታቸውም? አማኝ አይደለም የሚናገር ይመለከታቸዋል አይመለከታቸውም? ሰዎች ይቀጥላሉ። እነዚህ ሰዎች ብርሃኑ ተመልክቷቸዋል አልተመለከታቸውም? እነዚህ ሰዎች ይመለከታቸዋል አይመለከታቸውም? በርቶላቸዋል እኮ ይላል ክፍሉን እንኳን ክደው። ስለዚህ የበራላት ሰው ይክዳል አይክድም? ሊክድ አይችልም እንዴ? ይሄው ካዱ ይላል። ራስህ አንብበው እስኪ ከቁጥር 4 ጀምሮ ራስህ ከመጀመሪያም ቁጥር 9 ስለእናንተ እንዲህ ብንናገር ይላል። አንድ ይቅርታ
አንድ ይቅርታ፣ አንተ ራስህ አንበብና ይሄን ትርጉም ራስህ ተርጉሞ አንብብ። ይኸው ከላይ ያለው ኦኬ፣ አንደኛ ጴጥሮስ ምዕራፍ 2 ላይ ያለው ነው የሚያሳዩ። እሺ ራስህ አንበበ ተርጉሞ። እነዚህ ሰዎች ብርሃን በርቶላቸዋል። እንደገና ደግሞ ምን ያሉ ናቸው? የካዱ ናቸው። እነዚህ የካዱ ደግሞ እነርሱን በንስሐ ማደስ የማይቻል ነው ይላል። በንስሐ ማደስ የማይቻል ነው ይላል። ንስሐ ማደስ የማይቻል የሚለው አየኸው አይደል? አሁን ምሳሌ ጴጥሮስ ክዷል አይደል እንዴ? ግን በንስሐ ተመልሷል። እነዚህ ሰዎች ግን ንስሐ እንኳን በንስሐ ተመልሷል እኮ ጴጥሮስ። ኢየሱስ ሂዶ እኮ ትወደኛለህ። አሁን እነዚህ ሰዎች አያቸው አልነበሩም። ቢኖሩማ ኢቭን በንስሐ እኮ ይመለሱ ነበር። የጴጥሮስ በምንድን ነው የሚለየው? አንድ የጴጥሮስ በምንድን ነው የሚለየው? በቃ እነዚህ ሰዎች አይሻይሉም። ቆይ እስኪ ደቤ ከምንድን ነው የሚታደሱ ግን በፊት ያልዳኑ ከሆኑ? ፔትራ መታደስ ምንድን ነው ለነሱ? በፊት ያልዳኑ የሞቱ ሰዎች ከምንድን ነው የሚታደሱት? ክህደት ነው። ስለሞቱ ሰዎች አይደለም እያወራ ያለው። እነዚህ ሰዎች እነሱ ምንድን ነው የሚታደሱት? ቢሆኑ ምን የሚሉ ናቸው? በንስሐ የሚመለሱ ሰዎች ናቸው። እነዚህ አሁን እዚህ ላይ በኋላ የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው ይላል። ምንድን ነው የሚታደሰው ነገር? በፊት ያልተሰጣቸው ነገር ከሆነ ምኑ ነው የሚታደሰው? የሚመለሱ ቢሆንም የሚመለሱ ነበር እኮ አይደለ እኮ። የሚታደሰው ምንድን ነው? ምንድን ነው የሚታደሰው? እነዚህ ሰዎች ክደዋላ። የካዱ ሰዎች አይደል? የካዱትን እያለ አይደል? የካዱ ከሆኑ በፊት አምነው ነበር። የፔትራ ፖዚሽን ግልጽ አይደለም። ፔትራ ሰዎቹ አምነው ነበረ ግን ክደዋል የሚል ፖዚሽን ላይ ነህ ወይስ መጀመሪያውኑ አላመኑም የሚል ፖዚሽን ላይ ነህ? ክደዋል እያልክ ስለሆነ ፖዚሽንን መጀመሪያ ግልጽ አድርግላቸው፣ ዝም ብሎ ከመዳረቅ። እነዚህ ሰዎች እኮ ቢያምኑማ ማለት ነው አማኝ ቢሆኑ ምን ያደርጉ ነበረ? በንስሐ ይመለሱ ነበር። ግልጽ ነው አይደል እንዴ? ምን ያደርጉ ቢሆን ነው? ከዛፉ ጋር አብረው ይጣበቁ ቢሆኑ ኑሮ ወይም ደግሞ እነዚህ ሰዎች የንስሐ ዕድል እንኳን ሲሰጣቸው ሲነገራቸው ምን የሚሉ ነበር? የሚመለሱ ነበር። ምሳሌ ይሁዳ ምንድን ነው ያደረገው? አላመኑም ያልከኝ ነው። እዛ ፖዚሽን ላይ ነህ። ቆይ መጀመሪያም አላመኑም ያመኑ ሰዎች አይደሉም የሚል ፖዚሽን ላይ ነህ። በቃ እሺ ቀጥሉ መምህርዬ። አማኝ የሚባሉ አይደሉም። እኔ ደግሞ አማኝ ካልሆኑ ምናቸው ነው የሚታደሰው? ምን ህይወት አግኝተው ነው የሚታደሰው? ይኸውልዎት መምህር፣ እኔ እያልኩ ያለሁት ከኛ ወገን ቢሆኑ እነዚህ ሰዎች ልክ ዮሐንስ እንዳለ ምን ያደርጉ ነበር? ከኛ ጋር ጸንተው ይቀጥሉ ነበር። ዮሐንስን እንሄድበት ወይም ደግሞ ዮሐንስ እንደሚናገር ማንም ኃጢአት እንዳይሰራ። ቆይ አንዴ የእግዚአብሔር ቃል እኮ አንዱን እኮ ይፈታል አይደል እንዴ? በዚህ ያምናሉ። ቆይ በቃ እሺ፣ አሁን ምሳሌ ቆይ በቃ ወደ ሌላ ግልጽ ወደሆነ ደግሞ ጥቅስ እንሂድና እንዴት እንደምትተረጉመው ደግሞ እስኪ እንየው። እስኪ እነዚህ ሰዎች ምንድን ናቸው? ፔትራ በጌታችን በመድኃኒታችን በኢየሱስ ክርስቶስ እውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል። አውቀውት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅ መንገድ ባላወቋት በተሻላቸው ነበር ይላል። ውሻ ወደ ትፋቱ ይመለሳል ይላል። ከዓለም ርኩሰት ካመለጡ በኋላ ይላል። እነዚህ ሰዎች ያልዳኑ ናቸው። ወደ ላይ ከፍ ያድርጉት። ስለ ሐሰተኛ መምህራን ነው የሚነገር አይደል ክፍሉ እኮ። ታዲያ ከዓለም ርኩሰት ካመለጡ በኋላ ወደ ስለ ሐሰተኛ መምህራን እኮ ነው የሚያወራ አይደል እንዴ? ያወራ ያለው ስለ ሐሰተኛ መምህራን ነው። ሐሰተኛ መምህር ሐሰተኛ ነው እኮ። አሁን ነው ሐሰተኛ የሆኑት እኮ። በፊት ሐሰተኛ ነበሩ አይልም? ያው ሐሰተኛ አስተማሪዎች እኮ ይላሉ እኮ። ሐሰተኛ የሆኑት አሁን ነው። ሐሰተኛ የሆኑት አሁን መሆኑ የሚታወቀው የገቡ ናቸው እንጂ አማኝ አይደለም። ሐሰተኛ መሆኑት አሁን መሆኑ የሚታወቀው ከዓለም ርኩሰት ካመለጡ በኋላ ነው ተጠላልፎ የተሸነፉት። ደሜ በቃ ይብቃን። እንግዲህ ያው አሁን የምናየው ነገር በእውነቱ መምህር በረከት ይፈቅዱልኛል እዚህ ላይ አንድ ነገር እንድል? አረ ምንም አይፈቅዱልንም። ዩሲ በጣም ነው የሚያሳዝነው እኮ
የመጽሐፍ ቅዱስ ጥቅሶች ጋር እንዴት ጂምናስቲክ እንደሚሰራ ማለት ነው። የራስን ትምህርት አሰርት ለማድረግ ደምዬ አፈቅድልኝም አንድ ነገር። ኧረ ምንም አንተ ቆይ ፔትራ ስማኝ፣ ፔትራ ይሰማል? ፔትራ ቆራረጠ ቢደምረው። እሺ እኛ ኦርቶዶክሳውያን ድነናል አልዳንም? ፔትራ ሰው ዳነ የሚባለው የክርስቶስ ወንጌል ተሰብኮለት ነው፣ ኢየሱስ ተሰብኮለት ነው። እዛ በኋላ አማኝ የሚባለው እኮ እኔ የኢየሱስ ክርስቶስ ወንጌል ተነግሮኝ አምኜ አይሰማኝም። ደምረው እኔ ጋ ነው ወይስ እናንተ ጋ ነው? መጣዋ አለው እኔ በክርስቶስ እሰማለሁ። እሺ በክርስቶስ ኢየሱስ አምኜ ክርስቶስ የኢየሱስ ክርስቶስ ደም ከኃጢአት አንጽቶኝ የዘላለም ሕይወት በክርስቶስ ኢየሱስ ድኛለሁ። እኔ ድነትን አግኝቻለሁ። እየዳን ቀጥላለሁ፣ እድናለሁ። እኔ አሁን ኢየሱስ ክርስቶስ አድኖኛል አላዳነኝም? አንተ እኮ የካድክ ነህ። እንደኔ እንደ መጽሐፍ ቅዱስ የካድክ ነህ ብዬ ነው የማስበው። እሺ ይኸው መጽሐፍ ቅዱስ ድናል ብዬ አላምንም። በክርስቶስ ኢየሱስ ያመነ ነው እንጂ በክርስቶስ ኢየሱስ አምነህ የነበርክ ሰው ነህ እኮ አንተ ደሜ። አሁን እንዳንተ ሳይሆን ማውራት ያለብን እንደ ኦርቶዶክስ አስተምሮ ሆነ መምህር በረከት ጋር ላውራ። ሰናበታችሁ ነው። ይቅርታ ሰዓቴ ደርሷል። መምህር በረከት ጋር ላውራ። እናንተ ቀጥሉ። ግን በጣም አሁን የምናየው ነገር ለሚከታተለን ሰው ምን ያህል መጽሐፍ ቅዱስ ጥቅሶች በጣም በቀጥታ በኋላ የካዱት የሚሉት ቀድሞም አላመኑም እየተባለ እየተተረጎመ ይህ መንፈስ ቅዱስ ተካፋዮች የሆኑት አይ መንፈስ ቅዱስን አላገኙም እየተባለ እየተተረጎመ እንደዚህ ነው። እንግዲህ ማለት ፕሮቴስታንት ምን ይላል? ብዙ ጊዜ ሲል የምሰሙት እኛ ለመጽሐፍ ቅዱስ ታማኝ ነን ይላል። ግን ለትራዲሽን ነው ታማኝነታቸው። በቃ አንድን አስተምሮ የተቀበሉትን አስተምሮ የሚቃረን ጥቅስ ከመሰላቸው ምን ያህል ቃላትን ራሱ 180 ዲግሪ ቀይረው እየተረጎሙ እንደሚያበላሹ ነው ያየነው ማለት ነው። እና ፕሮቴስታንቲዝም ሶላ ስክሪፕቸራ የሚለው ውሸት ነው። ሶላ ስክሪፕቸራ ሳይሆን ፕሮቴስታንቲዝም ትራዲሽኖች አሉ። ካልቪኒዝም፣ ሉተራኒዝም ምናምን የሚባሉ ትራዲሽኖች አሉ። እነሱን ለመጠበቅ ማንኛውም ጥቅስ የማይለውን አለ ተብሎ የማይተረጎመውን ተተርጉሞ ይተረጎማል። ሶላ ስክሪፕቸራን የምንቃወምበት ምክንያት እኛ ለመጽሐፍ ቅዱስ ክብር ስለሌለን ሳይሆን ሰዎች መጽሐፍ ቅዱስን እንደፈለጋቸው እንዲተረጉሙ በር ስለሚከፍት ነው።